Good evening, students. Today, I'm gonna be to present global affair. It's I think freshman course and chapter 1, part 4. I think previously I presented the 3 consecutive parts, and the dice lesson topic is theories of international relation. And my name is Mr. ጌታቸው። ቀለል ባለ አማርኛ ወይም ቀለል ባለ በሀገረኛ ቋንቋ ሙሉን እንረዳዳለን። ሁለት ዋና ዋናዎችን ዛሬ እናያለን። ሁለት ዋና ዋና ዶሚናንት ትራዲሽናል ተብለው የሚጠሩትን እናያለን። ቲዮሪስ ኦፍ ኢንተርናሽናል ሪሌሽን ወንሲ ቲዮሪ ኮሌክሽን ኦፍ ፋክትስ ናቸው። መላምት ማለት ነው። ኮሌክሽን ኦፍ ፋክትስ አይዲያስ ኮሌክሽን ኦፍ አይዲያስ which is based on fact ቲዮሪ ብለን የምንጠራቸው የተለያዩ አይዲያዎች ስብስብ ነው። ነገር ግን ቤዝድ ኦን ፋክት ነው። ዝም ብሎ ያገኙትን ሳይሆን ቤዝድ ኦን ፋክት ነው። when you see in the international relation theories allows or the international relation theories allows us to understand and try to make sense of the world around us through various lenses በተለያዩ መላምቶች ዓለማችንን እንድናይ በተለያዩ ሌንሶች ዓለማችንን እንድናይ ይረዱናል። ምክንያቱም የተለያየ ቲዮሪ የተለያየ አስተሳሰብ አለው። የተለያየ አስተሳሰቦች አለው። ስለዚህ ኢንተርናሽናል ሪሌሽን በተለያዩ ሌንሶች እንድናይ ትልቅ ኮንትሪቢዩሽን አለው ማለት ነው። ይሄ ሴክሽኑ እንዳለ የቲዮሪስ ኦፍ ኢንተርናሽናል ሪሌሽን ምናየው this section introduces the traditional theories traditional ያልኳቸው አሁን ዛሬ የምናያቸው ሚድል ግራውንድ ቲዮሪ ተብለው የሚጠራሉ ክሪቲካል ቲዮሪስ ኦፍ ኢንተርናሽናል ሪሌሽን በአጠቃላይ 5 ቲዮሪስ ሜጀር ዶሚናንት ቲዮሪሶች አሉ። እነዚህ 5 ቲዮሪዎች በኢንተርናሽናል ሪሌሽን ምን እንዳላቸው እናያለን ማለት ነው። ምን እንዳላቸው እናያለን። የመጀመሪያው አይዲያሊዝም ኦር liberalism idealism or liberalism when you say liberalism it deposits optimism ማለት it focuses on the positive natures of human beings it focuses on the positive natures of human beings and according to liberalism or idealism it argues that human beings are by nature good. የሰው ልጅ በተፈጥሮ ጥሩ ነው የሚሉት። Cooperation is possible. Cooperation ወይም ህብረት ክሬት ማድረግ መተባበር it is possible. Cooperation ማድረግ እንችላለን ነው የሚሉት። Conflict can be resolved peacefully. ግጭቶችን በሰላማዊ መንገድ መፍታት እንችላለን። ምክንያቱም የሰው ልጅ ባይ ኔቸር አር ሂውማን ቢንግስ ባይ ኔቸር አር ጉድ ብለው ስለሚያስቡ ኦፕቲሚስት ኔቸር ነው ያላቸው። ኦፕቲሚስት ካራክተሪስቲክስ ነው ያላቸው ማለት ነው። when you see idealism or liberalism it states that shared liberal values should have no reason for going to war against one another ሸርድ የሆኑ የሰው ልጆች ምኖች ሊበራል ቫልዩዎች አሉን። ስለዚህ እነዚህ ሸርድ የሚሆኑ የጋራ የምናደርጋቸው በሰዎች ወይም በሀገራት መካከል የጋራ የምናደርጋቸው ሸርድ የምናደርጋቸው ሊበራል አይዲያዎች አሉን፣ ቫልዩዎች አሉን፣ ኖርሞች አሉን። they have no reason for going to war እነዚህ ምንም አይነት ምክንያት የላቸውም። ሸር የምናደርጋቸው የሊበራል ቫልዩዎች አንድን ሀገር ወደ ሌላ ሀገር ጦርነት የመውሰድ ምንም አይነት ሪዝን የላቸውም ብለው ነው የሚያስቡት። ስለዚህ በፖዚቲቭ ኔቸርስ ኦፍ ሂውማን ቢንግስ ፎከስ ያደርጋሉ። እንቀጥ ስለ ሊበራሊዝም ዲሞክራቲክ ቫልዩስ such as respect for human rights ሀገራቶች የሂውማን ራይትን ወይም የሰብአዊ መብትን መጠበቅ እነዚህ ዲሞክራቲክ ቫልዩዎች ናቸው ሸርድ ብናደርጋቸው ብለው የሚያስቡት። ሩል ኦፍ ሎው አሉ። አሁንም ዲሞክራቲክ ቫልዩስ ተብሎ የሚጠሩ አኮሞዴሽን ኦፍ መልቲፕል ኢንትረስት ግሩፕስ ኢንሳይድ ደ ስቴት እነዚህ ሁሉ ዲሞክራቲክ
ቫልዩዎች ናቸው። አኮሞዴሽን የተለያዩ መልቲፕል ኢንትረስት ግሩፖች አሉ። ይሄንን አኮሞዴት ወይም አቻችሎ በሀገር ውስጥ የመኖር ነው አንደኛው የዲሞክራቲክ ቫልዩ ማለት ነው። ስለዚህ they also a belief in reconciliation agreed to end war ጦርነትን ለማቆም መስማማት። ይሄ ሴንትራል አይዲያ ኦፍ ዲሞክራቲክ ቫልዩስ ናቸው። so it liberalism those democratic values makes compromise with and between democracies unproblematic. As a democrat states appear to be non-violent. ዲሞክራት ስቴቶች ነን ቫዮለንስ ምክንያቱም ሸርድ የሚያደርጓቸው ዲሞክራቲክ ቫልዩዎች አሉ። እዚህ ላይ እየጠቀስ ሪስፔክት ፎር ሂውማን ራይት ሩል ኦፍ ሎው አኮሞዴሽን ኦፍ መልቲፕል የተለያየ ግሩፖችን እሱን ማጣጣም ብሊፍ ኢን ኮንስሌሽን ጦርነት ወይም አግሪድ ቱ ኤንድ ዋር ዲስአግሪመንትን ኤንድ ለማድረግ እነዚህ ሜክ አ ኮምፕሮማይዝ ዊዝ ኤንድ ቢትዊን ዲሞክራሲስ አንፕሮብለማቲክ ዲሞክራሲን ይህን ኮምፕሮማይዝ አንፕሮብለማቲክ እንዲሆን ወይም ችግር ፈጣሪ እንዳይሆን እነዚህ ኮምፕሮማይዝ ያደርጉታል። እነዚህን ሸርድ የሚያደርጉ ማህበረሰቦች ኮንፍሊክትን ኢንድ ማድረግ ይችላሉ ነው ብለው የሚያስቡት ማለት ነው። The permanent cessation of war is the attainable goal. የመጨረሻው ኢንድ ጎሉ ሊበራሊዝም permanent cessation of war or permanently we can end the war ነው የሚሉት። ለዘላቂነት ጦርነትን ከሰው ልጅ ማስቆም እንችላለን፣ በሰው ልጆች መካከል እንዳይኖር ማድረግ እንችላለን ነው የሚሉት። ታዋቂ ፕሮፖናንቶች ወይም ስኮላሮች መካከል ካንት ነው። ሊበራሊዝም ሲባል ካንት ተብሎ የሚጠራው ሰው ተያይዞ ይነሳል። ስትሮንግ ሰፖርተር ወይም ፕሮሚነንት ስኮላር ነው በሊበራሊዝም ማለት ነው። ካንት he focused on harmony between people overseen by institutions such as harmony positive things ጥሩ ነገሮችን ማድረግ እንችላለን። በምንድነው ያየው? overseen by institution ተቋም በመገንባት ጦርነትን ማስቆም ጁዲሻሪ ፍርድ ቤት እና the representative form of government የዚህ አይነት ፎርም ማድረግ እንችላለን። የዚህ አይነት ኔቸር ያላቸው ስቴቶች ደግሞ ሼርድ ቫልዩአቸውን በኢንተርናሽናል ሪሌሽን ሼር አድርገው ጦርነትን ማስቆም ይችላሉ። ኢንተርናሊ ጁዲሻሪ ዲሞክራሲ የሆነ ጁዲሻሪ ካላት አንዲት ሀገር ሪፕሬዘንታቲቭ ፎርም ኦፍ ገቨርንመንት የምትከተል ከሆነ ሌላኛዋ የምትከተል ከሆነ ኤክስተርናል ሪሌሽኑ ዲሞክራት ነው የሚሆን። ስለዚህ we can end the war ብለው ነው የሚያስቡት። one particular brand of liberalism which is known as liberal institutionalism አንደኛው ብራንድ ጥቅሙ ያመጣው ሊበራሊዝም ሊበራል የሆኑ ኢንስቲቱሽናሊዝም እነሱ እንዲመጡ አድርጓል። መቼ ነው የመጣው የመጀመሪያው ሊበራል ኢንስቲቱሽናሊዝም? it was after the end of the first world war and it was proposed by the then American president ሮዝቬልት። ስለዚህ አንዱ ጥቅም አምጥቷል ይሄን ሊበራሊዝም ኢንስቲቱሽናሊዝም ነገሮችን ኮኦፕሬሽኖችን ወይም ማህበሮችን በተቋም ማደራጀት አምጥቷል ማለት ነው። as he presented his idea for a rebuild የአሜሪካው ፕሬዚዳንት ማለት ነው። as he presented his idea for a rebuild world beyond the war ከጦርነት በኋላ ያለውን ሪቢልድ ለማድረግ led for the establishment of the League of Nations የተባበሩት መንግስታት ተብሎ የሚጠራው አሁን በፊት ሊግ ኦፍ ኔሽን ተብሎ የሚጠራው እሱን እንዲመሰረት አድርጎታል። ዓላማው ምንድነው? to rebuild the world for the purpose of League of Nations አንደኛው ዓላማው ይሄ ነው። oversee affairs between states and implement በሀገራቶች መካከል
አፌሮችም ጉዳዮችን መሸምገል ማየት and implement ነገሮችን ኢምፕሊመንት ወይም ተፈጻሚ ማድረግ። ሁለተኛው ዓላማው ሜንቴኒንግ ኢንተርናሽናል ፒስ ነው። ሁለተኛ ዓለም ጦርነት ወይም ሁለተኛ የዚህ አይነት ዲቫስቴቲቭ ወይም አውዳሚ የሆነ ጦርነት እንዳይነሳ ዓለም አቀፍ የሆነን ኢንተርናሽናል ፒስ ማስጠበቅ ነው። the primary concern of this approach ወይም ኢንስቲቱሽናሊዝም ይሄ አፕሮቹን ኢንስቲቱሽናሊዝም ነው። approach to prevent future devastative war like world war first ይሄ ዓላማው ሊግ ኦፍ ኔሽን ወይም ይሄ ሊበራሊዝም በኢንስቲቱሽን ተቋም ኢስታብሊሽ አድርገን ፊቸር ዋርን ኢንድ ማድረግ እንችላለን ነው። ስለዚህ ዓላማው ይሄ ምንድነው? ከመጀመሪያ ዓለም ጦርነት የተነሳበት ምክንያት ይሄንን የሚፈታ ወይም በሀገራቶች መካከል የሚፈጠርን ችግር የሚፈታ ኢንስቲቱሽን ተቋም ስላልተቋቋመ ነው። ስለዚህ ሌላ ጦርነት እንዳይነሳ ኢስታብሊሽ ማድረግ አለብን ብለው ነው እና ፕራይመሪ ኮንሰርኑ ሁለተኛ ጦርነት እንዳይነሳ ነው። ሁለተኛ አውዳሚ ጦርነት እንዳይነሳ ነው ማለት ነው። According to liberalism, the prospects for elimination of war lie with preference for ወይም እንደ ሊበራሊዝሞች አስተሳሰብ ማለት ነው የኤሊሚኔሽን ኦፍ ዋር ኢት ሌይ ዊዝ ፕሪፈረንስ ፎር አንደኛው ዲሞክራሲ ኦቨር አሪስቶክራሲ ሲሆን ይሄ ማለት ጦርነትን ማስቆም የምንችለው የዲሞክራቲክ አስተሳሰብ ከአሪስቶክራቲክ አስተሳሰብ በላይ ሲሆን ፍሪ ትሬድ ኦቨር አውትሬክ ነፃ የሆነ ንግድ ሲኖር ኦቨር ዳት ኦፍ the outreach ወይም ሪስትሪክትድ ያለው ትሬድ የኮማንድ ኢኮኖሚ ሲሆን ሊበራሊዝም ሲስፋፋ ነው የሚሉት። ሌላኛው ኮሌክቲቭ ሴኩሪቲ ኦቨር the balance of power system ሲሆን ነው የጋራ የሆነ ሰላም የማስከበር ሂደትን ስናደርግ ነው በተናጠል ከምናደርገው ወይም የፓወር ስትራግል ከምናደርገው ኮሌክቲቭ የሆነ ሴኩሪቲ ስናደርግ ምን ይመጣል ነው we can eliminate the war ብለው ነው የሚያስቡት። however the League of Nations was collapsed. It unable to end or to prevent the Second World War that began in the 1939 በ1939 ተነስቷል አይደለም። ስለዚህ ሊግ ኦፍ ኔሽን ኮላፕስ አድርጓል። therefore despite the efforts of Kant and Wilson liberalism failed ምክንያቱም ይሄ ኢንስቲቱሽን ሊግ ኦፍ ኔሽን ተብሎ የሚጠራው ኢንስቲቱሽን it failed to prevent the Second World War እና በዚህም የሊበራሊዝም ፕሮፖናንቶች ወይም ስኮላሮች በተለይ ካንት እና ዊልሰን ስትሮንግሆልድ ወይም በዓለም አቀፍ ተሰሚነት አይዲያቸው ተሰሚነቱ ፌል ሊሆን ችሏል ማለት ነው። እሱ ብቻ አይደለም ሌላ ተቀናቃኝ ቲዮሪ እንዲመጣ አድርጎታል። this paved the way for the emergence of new theory to explain the continuing presence of war ሌላ አዲስ ቲዮሪ መጥቷል to explain the continuing presence of war ጦርነት ይቀጥላል እንደሚቀጥል ሂውማን ኔቸርም ሊበራሊስቶች ባሉት አስተሳሰብ እንዳልሆነ ኤክስፕሌን የሚያደርግ ቲዮሪ መጥቷል ማለት ነው። ሁለተኛው ቲዮሪ ሪያሊዝም ነው። ከሁለተኛ ዓለም ጦርነት በኋላ የመጣ ነው። they do not believe that human beings are inherently good or they have the potential for good እነዛኞቹ human beings by nature are good and potentially good ብለው ነው የሚያስቡት። ይሄ ተቃራኒ ነው። instead they claim individual act in
their own self-interest, or human beings by nature are selfish. They are trying to fulfill their own self-interest. This is the central idea. ሌላኛው it believes conflict is unavoidable and so war is common። እነዛኞቹ ምንድን ነው የሚሉት? we can end the war፣ ጦርነትን ማስወገድ እንችላለን cooperate through cooperation by establishing common rule or an institution ብለው ነው የሚያስቡት። እነዚህኞቹ ደግሞ በተቃራኒው ነው ማለት ነው። ሪያሊዝም ዴፕሲት ፔሲሚዝም፣ እነዛኞቹ ኦፕቲሚስት ናቸው። ፖዚቲቭ ኔቸርስ ኦፍ ሂውመን ቢንግስ ነው ፎከስ የሚያደርጉት። when it came to the realist, they focuses on pessimist nature of human beings. They argue that human beings are by nature bad. conflict is inevitable። ግጭት በሰው የሰው ልጅ እያለ ግጭት አይቆምም በሰዎች መካከል ብለው ነው የሚያስቡት። and war is the most prominent instrument to resolve conflict። ሴንትራል አይዲያው ገባቸዋል። human beings are bad ነው የሚለው ያኛው ጉድ ሲል ኮንፍሊክት is inevitable፣ ጦርነት ግጭት የሰው ልጅ በምድር ላይ እስካለ አይቀርም። war is most prominent instrument፣ ግጭትን ለመፍታት ጦርነት ነው። ዋር ደግሞ ኢንሄሪትድ ነው። የሰው ልጅ እስካሁን ድረስ ያለ ጦርነት የኖረበት ጊዜ የለም። ስለዚህ ኢንሄሪትድ ነው፣ ነገም ይቀጥላል ነው ብለው የሚያስቡት። ሌላኛው ሪያሊስቶች they believe that international relations are anarchy due to the absence of sovereign authority። አናርኪ ነው፣ ሰልፍ ሄልፕ ነው፣ ኮምፒቲሽን ነው፣ ዶሚናንስ ነው ነው የሚሉት። አንደኛ የሌላኛው የበላይ ለመሆን it is because of the absence of sovereign authority። ሲንግል የሆነ sovereign authority የተሰጠው አካል የለም ፎርስ እንዲጠቀም በሌላኛው ሀገር ላይ። ስቴት በኢንተርናሽናል ሪሌሽኑ ያኛው ኢንተርናሽናል ሪሌሽን ምንድን ኮኦፕሬሽን ነው ነው የሚለው። ይሄኛው ግን አናርኪ ነው ነው የሚለው። ስቴት serve their own interest in the international system። በኢንተርናሽናል ሲስተም አንድ ስቴት ኮኦፕሬሽን ወይም ኢንተርናሽናል ሪሌሽን የሚያደርገው basically the aim of that state is to serve their own interest፣ የራሳቸውን ፍላጎት ፉልፊል ለማድረግ ነው። ስቴት follows a strict code of self help። ስቴት የሚከተሉት ይሄን ነው። የራሳቸው የሆነ ስትሪክት የሆነ ጥብቅ የሆነ ኮድ አላቸው ሀገራቶች በኢንተርናሽናል ሪሌሽን። እና ሁሉም ሀገር አንድ የሚያደርጋቸው ምንድነው? ሰልፍ ሄልፕ ነው። ራሳቸውን ለመርዳት ነው። የራሳቸውን ኢንትረስት ምን ለማለት ነው? ለማስጠበቅ ነው። it is because of due to the absence of any authority above them። በሀገራቶች መካከል ምንም ሌጋል የሆነ አውቶሪቲ የለም። the absence of any authority over them። ሰልፍ ሄልፕ ነው ማለት ነው። ምንም ራሳቸውን ሰፖርት የማድረግ ነው በኢንተርናሽናል ሪሌሽን ሀገራቶች የሚያደርጉት ማለት ነው። no one state can trust another። አንደኛው ስቴት ሌላኛውን ስቴት ምን አይልም? አያምንም፣ እምነት የለውም አንደኛው ስቴት በሌላኛው ላይ። therefore cooperation is limited። ይሄ ኮኦፕሬሽን ውህደቱ ወይም ኢንስቲትዩሽን መስራቱ ሊሚትድ ነው። ሙሉ ለሙሉ ኮኦፕሬት መሆን አንችልም። and unstable when it occurs። የሆነ እንኳን ኮኦፕሬሽናችን ሊሚትድ ነው በተወሰኑ ነገሮች ላይ ነው። በሁሉም ኮኦፕሬት መሆን አንችልም ብለው ነው የሚያስቡት። ምክንያቱም አንደኛው ስቴት ሌላኛውን ስቴት አያምንም። ኢቭን እንኳን ኮኦፕሬሽን ኢስታብሊሽ ቢሆን ስቴብል አይደለም። ኮኦፕሬሽኑን ይፈርሳል። አንዱ ሀገር አልፈልግ ስትል ወጣ መሄድ ትችላለች ነው የሚለን። ወጣ መሄድ ትችላለን ነው የሚለን። ይሄ ሴንትራል አይዲያስ ኦፍ ደ ሪያሊስት ነው። according to this, where domestic society is
ሩልድ ባይ ሲንግል ሲስተም ወይም አንድ ስቴት ሩልድ ባይ ሲንግል ሲስተም ወይም ሲንግል ኮንስቲቱሽን አላት። ያ ኢንስቲቱሽኑ ማን ነው? ገቨርንመንት አለው። The international system of state, it lacks this. There is no single document that governs the whole states or the international relation. ሁሉም ኢንተርናሽናል ኦርጋናይዜሽኖች የራሳቸው የሆነ ፕሪንሲፕል አላቸው። ሜምበር ስቴቶቹ ተስማምተው ራሳቸውን ወይም ሀገራቸውን ይጠቅምልናል ብለው ያወጡት ነው ማለት ነው። ኢንተርናሽናል ሎስ አር ነን ባይንዲንግ። ዓለም አቀፍ ህጎች ነን ባይንዲንግ ናቸው። ተግበር እንትናቸው አሳሪ አይደሉም፣ አስገዳጅ አይደሉም ነው የሚለን። የዶሜስቲክ ሎው ግን ባይንዲንግ ነው። አልፈጽም ካል ፖሊስ አለ ወይም ፍርድ ቤት አለ፣ አውቶሪቲ የተሰጠው ህጋዊ ፍቃድ የተሰጠው ፎርስ እንዲጠቀም ማለት ነው። ሶ ኢንተርናሽናል ሎውስ አር ኖት ባይንዲንግ፣ አሳሪ አይደሉም። አልቲሜትሊ ኢንፍሌክቹዋል ኢንፌክቹዋል ሶሪ ኢፌክቲቭም አይደሉም ማለት ነው። ኢን ዘ ሬጉሌሽን ኦፍ ሪሌሽን ቢትዊን ስቴትስ፣ በሀገራቶች ባለ ሪሌሽን መካከል ያን ሬጉሌት ለማድረግ ማኔጅ ለማድረግ ኢፌክቲቭ አይደሉም። አንድ ኮንስቲቱሽን ግን በተቻለ መጠን ኢፌክቲቭ ነው። በግለሰቦች መካከል ወይም በሲቲዝኖች መካከል ያለን ሪሌሽን ሬጉሌት ማድረግ ይችላል የሀገር ኮንስቲቱሽን ወይም ህገ መንግስት ማለት ነው። አኮርዲንግ ቱ ሞርጋንተም ኬንስ የሊበራሊስት ነው። ሞርጋንተም ደግሞ የሪያሊስት ነው። የሪያሊስት ፕሮፖነንት ወይም ስኮላር ነው። there are objective laws which have universally applicable ይላል። ኦብጀክቲቭ ሎዎች አሉ ዩኒቨርሳሊ በሁሉም አቀፍ በዓለም አቀፍ ደረጃ ምን አፕሊኬብል የሚሆኑ ተፈጻሚ እኩል ተፈጻሚ የሚሆኑ። በዚህም ምክንያት ይላል ኢንተርናሽናል ፖለቲክስ ኢዝ ላይክ ኦል ፖለቲክስ ኢት ኢዝ a struggle for power። ልክ ዶሜስቲካሊ የምናደርጋቸው በፖለቲካል ፓርቲዎች መካከል የሚደረግ ፉክክር አለ። ያ ዶሜስቲክ ፖለቲክስ ነው። ያ ዶሜስቲክ ፖለቲክስ ለምንድን ነው? ቱ ጌት ፓወር ነው፣ ስልጣን ለመያዝ ነው። ላይክ ዲስ ኢንተርናሽናል ፖለቲክስ ኢዝ a struggle for power። ስለዚህ ሀገራቶች ስትራግል የሚያደርጉት ወይም ሪሌሽናቸው አንደኛው የሌላኛው የበላይ ለመሆን ነው። ኦኬ let's continue. Liberal internationalism has been openly normative ነው። ሊበራል ናሽናል ኢንስቲቱሽናሊዝም ኖርማቲቭ ነው። ይሄ ማለት ኖርም ስታንዳርድ ወይም ህግ ሩል ኢስታብሊሽ አድርገን በዛ ምን ማድረግ እንችላለን ነው። ግንኙነት የሀገራትን ግንኙነት መምራት እንችላለን ነው የሚሉት። ፐርስፔክቲቭ ለወደፊቱ የፕሪስክሪፕቲቭ ፕሪስክራይብ ማድረግ ይችላል። ፕሪስክሪፕቲቭ የሆነ ኔቸር ነው ያለው። ህጎችን አውጥተን መተዳደሪያ ደንቦችን እንትን ብለን ሰላም የሆነ ዓለም ኢስታብሊሽ ማድረግ እንችላለን ነው። when it came to the realist, they expressed by Morgantham, the proponent of realist, he purports it's a scientific and explanatory. It mainly answers, it is based on history ነው፣ scientific ነው። it gives a great explanation about how and why happened። ነገሮች ለምን እንደተፈጠሩ why and how የሚለውን ጥያቄ መልስ ይሰጣል። ለምን እንደተፈጠሩ ከዚህ በፊት ለምን እንደተፈጠሩ ነው። ያኛው ግን ለወደፊት ስታንዳርዶችን ህጎችን ኢስታብሊሽ አድርገን መምራት እንችላለን ነው። ይሄኛው ግን በታሪክ ቤዝድ ኦን ሂስትሪ ነው ማለት ነው። ስለዚህ ሳይንቲፊክ እና ኤክስፕላናቶሪ ነው። ካየነው ሪያሊስት ዶሚኔትድ ዘ ዲሲፕሊን ኢን ዘ ሌት 1950 and 1960 1950ዎቹና መጨረሻና 1960ዎቹ ዶሚናንት ቲዮሪ ነበር።
it took a state as a primary unit of analysis ስቴትን ፕራይመሪ ኮልድ ዋር ነው ይሄ ስቴት ፕራይመሪ ኮንሰንትሬሽን ኦፍ ፓወር የነበረበት ማለት ነው። አብዛኛው እያንዳንዱ የኢንተርናሽናል ሪሌሽን ይካሄድ የነበረው በስቴት ቻናል ስለነበር ማለት ሪያሊዝም ጌን ሞመንተም ዲዩሪንግ ደ ሰከንድ ወርልድ ዋር ምክንያቱም ያ ኢንስቲትዩሽንን አናቋቁም የሰው ልጅ በተፈጥሮ ደግ ነው ጥሩ ነው ስለዚህ ጦርነት ማስቆም እንችላለን ብለው የነበሩት ከ20 ዓመት የረፍት እንትን በኋላ ሁለተኛ ዓለም ጦርነት ሞስት ዲቫስቴቲቭ የሆነ ጦርነት መጥቷል ማለት ነው። ስለዚህ ከዛን ጊዜ በኋላ በሌላ ሌንስ የኢንተርናሽናል ሪሌሽኑን ማየት ጀምረዋል ወይም ሂውማን ኔቸርን ማየት ጀምረዋል ማለት ነው። when it appeared of offering convincing accounts for how ይሄ ዶሚናንት ሊሆን የቻለበት ነው how and why the worst conflict in the known history was appeared ትልቁ እንትን ተቀባይነት እንዲያገኝ ያስቻለው ምክንያት it gives ሁለተኛ ዓለም ጦርነትም የመጀመሪያ ዓለም ጦርነትም ለምን እንደተነሱ how and why it was happened because they gives explain human beings by nature are ሰልፊሽ ብለው ነው የሚያስቡት ባድ ብለው ነው የሚያስቡት ኢንተርናሽናል ሪሌሽኑም አናርኪ ነው የሚሉት የዚህ አይነት ኔቸር ስላለን ነው ጦርነቶች የማይቆሙ ጦርነት ኢንሄሪትድ ነው በፊት ዓለም ስናያት ያለ ጦርነት ያለ ግጭት የቆየችበት ጊዜ የለም ብለው ነው የሚያስቡት ለወደፊትም ጦርነት ይቀጥላል ነው የሚሉት ሪያልም ቨርሰስ እስካሁን ያየናቸው ነው human beings are inherently good ብለው ነው የሚያስቡት have the potential for good በተቃራኒው እነዛ ይሄን አይሉም we can end conflict ብለው ነው የሚያስቡት ጦርነትም ኮኦፕሬሽን የኢንተርናሽናል ሪሌሽኑ ኮኦፕሬሽን ነው መተጋገዝ ነው አንደኛው የሌላኛው ለበላይ የመሆን አይደለም ነው የሚሉት ሪያሊስቶች ደግሞ ስናይ people are human beings by nature are selfish and they behave according to their own needs የራሳቸውን ፍላጎት ፉልፊል ለማድረግ ነው they believe conflict is unavoidable and perpetual ምንም ግጭትን የሰው ልጅ በመድር ላይ ያለ መቆም አይችልም so war is common and inherited to humankind ይዘነው የመጣን እስኪ ወደ ኋላ እናስብ ጦርነት የቆመበት ሰላም የሆነበት የዓለማችን ጊዜ የለም ነው የሚለው it says the world appears to be one of the domination ኢንተርናሽናል ሪሌሽን አንደኛው የሌላኛው የበላይ ለመሆን የሚደረግ ነው ብለው ነው የሚያስቡት ሌላው እናንተ የትኛውን እንትን ትላላችሁ የትኛው ነው ትክክለኛ ትላላችሁ human beings by nature are good or bad can we end the war ጦርነትን ማስቆም እንችላለን permanently እስኪ የራሳችሁ መልስ እያንዳንዱ የትኛውን ቲዮሪ ነው የምትደግፉት እሺ ስናይ ግን there is no single theory that fully describes international relation ልክ ሪያሊስቶች እንዳሉት human beings by nature good የሆነ እንትን አላቸው ኦፕቲሚስት የሆነ ኔቸር አለን በዚህኛው ደግሞ ፔሲሚስት የሆነ ኔቸር አለን ስለዚህ የተወሰነ ፓርቱን ነው እንትን ያሉት እያንዳንዳቸው በራሳቸው ሌንስ ምን ሰጠዋል ስለ ኢንተርናሽናል ሪሌሽን እና ሂውማን ኔቸር ዲስክሪፕሽን ሰጠዋል ማለት ነው እና ፉልም ስላልሆኑ ያ ትራዲሽናሎች ናቸው ሊበራሊስት እና የሪያሊስት ብለን በአዲስ ፎርሙ ኒዮ ሊበራሊዝም እና ኒዮ ሪያሊዝም የሚል አስተሳሰብ ይዘው መጥተዋል ቤዙን ያን ሳይለቁ ማለት ነው both liberalism and realism they consider ሳንድ የሚያደርጋቸው the state to be a dominant actor in IR or international relation dominant መሆን አለባት ነው state ዋና ተጽዕኖ ፈጣሪ መሆን አለባት state themselves are typically regarded as possessing ultimate power ትልቁ ስልጣን ለስቴት መሰጠት አለበት ብለው ነው የሚያምኑት ሁለቱም ይሄን ያምናሉ ማለት ነው in terms of liberalism its proponents ወይም supporters ስኮላሮቹ they argue that organization are valuable
in assisting states in formulating decision አንደኛው to formulate a decision ዲሲሽኖችን ፎርሙሌት ለማድረግ ይጠቅሙናል ምኖች ኦርጋናይዜሽኖች እና help to formalize ኮኦፕሬሽኖችን ፎርማላይዝ ለማድረግ ፎርማል ለማድረግ that leads to peaceful outcome ወይም ሰላማዊ የሆነ ውጤት እንዲመጣ ፎርማላይዝ ለማድረግ ኮኦፕሬሽኖችን ህጋዊ ለማድረግ ይጠቅሙናል ህጋዊ ከሆኑ ደግሞ ፒስፉል የሆነ አውትካም ይመጣል ውጤቱ ሰላማዊ ይሆናል ብለው ነው የሚያስቡት realists on the other hand they believe that international organizations only states partake when it is in their self-interest to do so ኢንተርናሽናል ኦርጋናይዜሽኖቹ ስቴቶች የሚሳተፉት መቼ ነው የሚሉት ስቴትስ they partake when it is in their self-interest በራሳቸው ፍላጎት ወይም የራሳቸውን ኢንትረስት የሚያስጠብቅ ከሆነ ነው ያ ኦርጋናይዜሽን ላይ ጆይን የሚያደርጉት ብለው ነው የሚሉት ስለዚህ ይሄ ጄኔራል የሆነ አስተሳሰባቸው ነው ማለት ነው ሌላው የእንትኖችን ካየን የሊበራሊስቶችን ካየን ሊግ ኦፍ ኔሽን ባይቋቋም ጦርነቱን እንኳን ማስቆም ባይችል ከዚህ የበለጠ ዲቫስቴቲቭ ዓለም ትጠፋ ነበር ነው የሚሉት አንዱ መከራከሪያቸው ይሄ ነው ይሄ ኢንተርናሽናል ኦርጋናይዜሽን ባይቋቋም ከዚህ የበለጠ ዓለማችን ትጠፋ ነበር ብለው ነው የሚያስቡት don't forget students don't forget the comment or if there is any question you should write on the comment side immediately I will respond it ሌላኛው this is chapter 1 part 4 thanks for your listening next we will see with part 5